ልጄ አሳልፋ ለማንም መስጠት አችልም። ልጅ እንፈልጋለን የምትሉ እኔ ሌላ አግብቼ ህይወቴ ሲቀየር ሌላ አግብቼ መለወጥም ሆነ መውለድም እችላለሁ። የሆነ ነገር ሆናለች ልበል፣ በጤናዋ አይደለም እንደዚህ የምትለው ማለት ነው። በጤናዋ ግን አይደለም እንደዚህ የምትሆነው። በጣም ውስጧ የተጎዳም ይመስላል። ከዛ ደግሞ ያው ሰላም ሰላም፣ እንዴት ናቸው? እኔ ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ ውዶቼ? ስራ እንዴት ነው? ብርዱ ምናምኑ እንዴት ነው? ሪያድ እንዴት እያደረጋችሁ ነው? ብርድ በጣም ኃይለኛ ነው ማለት ነው። እና እንዴት ናችሁልኝ? ቤተሰብ ሁሉ ሰላም ነው? እኔ ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ያው እንደሰማነው ማለት ነው ልጅቱ እኔ በበኩሌ ማለት ነው ብዙ ጤናዋ ያሳስባል ማለት ነው። የሆነ ነገር ሆናለች ማለት ነው። የምታወራውና መጀመሪያ የተናገረችው አሁን የተናገረችው ደግሞ በጣም ይለያያል ማለት ነው። መጀመሪያ የተናገረችው እሷ ስትመጣም ፈርሾ በአበባ ምናምን በጣም አድርጎ እንደተቀበላት ነው ልጅቱ ያወራችሁ መጀመሪያ ማለት ነው። እሱ ደግሞ ጭራሽ እኔ አልተቀበልኳትም አልነበርኩም እያለ ነው። እሷ ግን በደንብ ፍንሽንሽ አድርጎ ነው የተቀበለኝ፣ ደስተኛ ሆኖ እየሳቀ የተቀበለኝ እያለች ነው ማለት ነው። ብዙ ነገር ያን ጊዜ ሲቀበለኝ ብዙ ደስታ ነበረው። እኔም ተደስቼ ነበር፣ በጣም ደስ ብሎኝ ምናምን ነው የተቀበለኝ እያለች ነው እሷ። እሱ ደግሞ አልተቀበልኳትም እያሉ ነው ማለት ነው። እና የሁለታቸው ደግሞ የሚናገሩት ነገር ልዩነት አለው ማለት ነው። አንድ ነገር እናቷም እያለች የለችም ብላለች። እሱ ደግሞ እናቷ አለች ብሏል። ገጠር ናት። ስልክም ልደውልላት ነበር ግን ብዙ ስልክ ስለማይሰራ ነው ብሏል ነው እንጂ እናቷ አለች፣ ሄዳ ከርማ መጥታለች። ከዛ ደግሞ እህቷ መጥታ እኛ ቤት ከርማ ነው ሄደችው። እኔ እንኳን አትሆን እዚህ ከተማ አንዳንድ ነገር ትስራ ብያት አይሆንም እዛ ነው የሚሻላት ብላ መልሳት ነው እንጂ እህቷም አለቻት፣ እናቷም አለ አባቷም አለ እያለ ነው ማለት ነው። እሷ ግን በቃ እንደቸገራት እናትም እንደሌላት እሱ እንደማይጠይቃት እንደሚበድላት መጥፎ እየሰራ መሆኑን ምናምን ነው መጀመሪያ ሚዲያ ላይ እየተናገረችው ማለት ነው። እና ልጁ የሚናገረውና እሷ የምትናገረው ልዩነት በጣም ልዩነት አለው ማለት ነው። ልዩነቱ በጣም ይለያያል። እሷ ተቀብሎኛል ፍንሽንሽ አድርጎ አበባ አድርጎ ተቀብሎኛል፣ እሱ ደግሞ አልነበርኩም አልተቀበልኳትም ምስክር አለኝ እያለ ነው። እናቴም የለኝም ብላለች፣ እናቷም አለኝ ስልኳም አለኝ እናቷም አለኝ አለች እያለ ነው። እና እኔም ይመስለኝ ልጅቱ ጤነኛ አይደለችም እኔ ሲያት ማለት ነው። በጣም የሆነ ነገር ሆናለች ማለት ነው። ጸበል ቢወስዳት ነው እንጂ ወድ አይደለም፣ የሆነ ነገር ሆናለች ማለት ነው። እና ወተት መሆንን እያየች አይደለም እያለች ነው ልጅቱ። በቃ የሆነ ነገር ሆናለች ማለት ነው። እንግዲህ በጤናዋ አይመስለኝም ማለት ነው እንደዚህ የምትሆነው። አባት እያለ አሳድጋለሁ ልጄ አቅማልኝ ያለ እሷ ስልክ ደውላችሁ ልጅ ወሰዱ የምትለው እርግጠኛ ነኝ አሟታል እንጂ ጤነኛ አይደለችም። እንዴት እንደዚህ ትላለች? አባቷ እዛ የልጁ አባት እሷ ጋር ቁጭ ብሎ እያለ ልጄን አሳድጋለሁ እያለ እሷ ግን ልጅ መውሰድ የምትፈልጉ ደውሉልኝ እያለች ነው ማለት ነው። እና እኔ በጤናዋ አትመስለኝም። ከዛ ደግሞ ጋዜጠኛዋ በጣም ተናዳለች። ምንድነው የተናደደችው ምክንያት? ያወራችሁ ሌላ ነው የመጣውን ደግሞ ሌላ ነው ማለት ነው። እሷ ልጁ ሊቀርብ አልመሰላትም መሰል ይሄ ሁላ ነገር የተናገረችው
ልጁ ቀርቦ ሊናገር አልመሰላት ይሆናል። ቢሆንም ልጅቱ ደግሞ ጤነኛ አይደለችም፣ ታማለች ማለት ነው። ይሁን ሁላ እንደዚህ አባቱ ቁጭ ብሎ ልጄን አሳድጋለሁ እያለ እሷ ልጅ የምትወስዱ ደውሉልኝ እያለች ይሄ በጤናዋ አይደለም ማለት ነው። አባትየው እኔ ያሳድጋለሁ ልጄን፣ እኔ ሌላ ባይኖረኝ ጤና አለኝ፣ ሙሉ አካል አለኝ፣ ሰርቼ ልጄን ያሳድጋለሁ እያለ እሷ ደግሞ አይሆንም ልጅ መውሰድ የምትፈልጉ ደውሉልኝ እያለች ነው። ስለዚህ እኔ የሚመስለኝ እሷ ልጅቷ ብዙ አይደለችም ጤናዋ ጋር ማለት ነው። ስለዚህ እና ለምንድን እሷ እንደዚህ የሆነች ያው ሊረዳትም ይገባል ማለት ነው። በጤናዋ እንደዛ አትልም፣ የሆነ ነገር ሆናለች እንጂ በጤናዋ አይደለም እንደዚህ የምትሆነው ማለት ነው። እና ውድሽዬ ምንድነው ማለት የፈለግኩት ልጅቱ በጣም ተጎድታለች ማለት ነው እንጂ እንደዚህ አባት እያለው ልጅ አሳድጉት እኔ አልፈልገውም ማለት ይሄ በጤናዋ አይደለም ማለት ነው። እና ያው ልጁ ቦይስ ያደረገችለትም እንትን ብሏል ማለት ነው። ይመች በቃ ይቅር በለን ምናምን በቃ ምንም ነገር ችግሩ የእሷ እንደሆነ ነው ሊከርዱ ላይ የሚያሰማው ማለት ነው። እሱ ምንም ነገር የተናገራት ነገር የለም። የላከችለት ግን ያው እንደበደለችው ራሷ ይቅር በለን ምናምን እያለች ነው ሊከርድ የላከችለት ማለት ነው። ልጁ የከፈተው ሊከርዱን እንደዛ ነው የሚለው ማለት ነው። በቃ ይቅና እንግዲህ እኛም እየሄድን ነው ምናምን እሱ ደግሞ የሚለው መጥታ እቃዬ ምን የመሰለች መኪና እቃዬን ይዤ እየሄድኩ ነው፣ ልጅህ ግን ላሳየህ ነበርና ግን አልፈለግኩም ብላኛለች። ቦይስም ልካ ደውላም እያለ ነው ልጁ ማለት ነው። በምን የመሰለች መኪና እቃዬን ጭኜ እየሄድኩ ነው፣ ልጅህም ላገናኘ ነበር ግን አልፈለግኩም ብላ ተናገራለች ነው የሚለው እሱ ልጁ ማለት ነው። እሷ ግን መጀመሪያ የተናገረችው እንደበደላት እንደማይጠይቃት ልጁ እንደማይጠይቅ እንዳስከፋት ነው የምትናገረው ማለት ነው። እሱ ግን የሁላ ነገር የእሷ ችግር ነው እንጂ የእሱ ችግር አይደለም። ምክንያቱም ስልክ የዘገችውም እሷ ናት፣ አልፈልግም ያለችውም እሷ ናት። እሱ አይደለም ልጅህም አላሳየህም ብላ የፈከረችው እሷ ናት። ከእሱ ጋር ምንም አይነት ጥፋትና ምንም አይነት ጎድሎ የለም። እንደምናየው ከሆነ ቪዲዮም ሁሉም ነገሩ እሷ አነጋገራም ከመጀመሪያ አሲዝ ጋር እስከ መጨረሻ ውሸት ነው ሁሉም ነገር የምትናገረው ማለት ነው። ያልተቀበለ ተቀብሎኛል ኤርፖርት ላይ አበባ ይዞ በጣም ተደስቶ ፍንድቅድቅ ብሎ ተቀብሎኝ እራት ተጋብዣለሁ። ያን ጊዜ የነበረው ደስታ በጣም ነው የሚለየው። ምን አይነት አስመስሎ ነው የተቀበለኝ፣ ደስተኛ ሆኖ እኔም ደስተኛ ሆኜ ነው ምናምን የምትለው እሷ ማለት ነው። እሱ የሚለው ደግሞ ያን ጊዜ በጭራሽ አልነበርኩም እኔ አልተቀበልኳትም እያለ ነው ማለት ነው። ስለዚህ ልጅቱ የሆነ ነገር ሆናለች ማለት ነው። ያው እንደ እኔ እንደማያት እንደሆነ እንደዛ ነው። በቃ የሆነ በቃ እንጃ አንዳንድ ነገር አለ፣ ዞር የሚል ነገር አለ አይደለ? ልጅቱስ በቃ የሆነ እንትን ያላት ነገር አለ፣ ዞር ያላት ነገር አለ ማለት ነው። እኔ በጣም ነው እንትን ያለች ያሳዘነች፣ ተሳዝናለች ደግሞ እንጃ እኔ በበኩሌ ግን በጣም ነው የምታሳዝነው። አንድ ነገር ባሏም ትወዳለች፣ እሱም ይወዳታል፣ አስተያየታቸው ይወደዳሉ። እንግዲህ ግን በቃ እንደዚህ ስትሆን እሱና ያለሱ ወሬውን ስታወራ በጣም ነው የምታሳዝነው ማለት ነው። እኔ በጣም ነው ያሳዝነችኝ፣ በፍጹም አልቻልኩም ማለት ነው። በጣም ነው ያሳዝነችኝ። ስለዚህ ያው ችግሩ ምንድነው? ልጅቱ ጤነኛ አይደለችም፣ ታማለች። በቃ ወዳ አይደለም እንደዚህ የምትሆኑ፣ ወዳ አይደለም። የሆነ ነገር ሆናለች፣ ታማለች፣ የሆነ ነገር ደርሷባታል ነው እንጂ እንደዚህ የምትሆኑ ዝም ብላማ እንደዚህ አትሆንም ነበር። እኔ እንጃ በጣም ነው ያሳዝነችኝ። በጣም ነው የሚገርመው። እግዚአብሔር አምላክ ያው
ለሁሉም ነገር ትዕግስቱን ይስጣት። ጸበል ከሄደችም ደህና ትሆናለች፣ ምንም አትሆንም። ግን በጤናዋ አይደለም። ልጅ አባት ያለው ኑ መጣችሁ አሳድጉ እኔ አልፈልገውም ስትል እንደዚህ በጤናዋ አይደለም። አባትየው ቁጭ ብሎ ነው አሳድጉ ነው ውሰዱ ስትል ይሄ በጣም እንጃ። እኔ ጤነኛ አትመስለኝም። ምስኪን ታማለች ማለት ነው። ቤተሰብ ያላትም ቤተሰብ የለኝም እያለች ነው። ያው ልጁም ያላደረገው ነገር ያላለው ነገር ሁሉም ነገር ሚዲያ ላይ ያወራች ነው። እሱ ሁሉም የላከችለት ቦይስ ደግሞ ይዞ አቅርበዋል ማለት ነው። እሷ የምታወራው ሌላ ነው፣ እሱ የሚያወራው ሌላ ነው። የተለያየ ነገር ነው። እና ያው እኔ የምለው ግን እግዚአብሔር ጤናዋን ይመልስላት፣ ባልዋጋ ልጅ ዋጋ እንድትኖሩ ማለት ነው። ወድ አይደለም እንደዚህ የምትሆኑ። የሆነ የደረሰበት ነገር ይኖራል። የደረሰበት ነው ሰው ነው የሚያውቀው። እና እግዚአብሔር አምላክ ምሕረቱን ይላክላት። ሌላ ምን ይባላል ዶችዬ? እና እንደዚህ ነው የዛሬ ቪዲዮ ማለት ነው። ሸር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። አመሰግናለሁ። ወዳችኋለሁ።